ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ይዘንላችሁ መጥተናል። እነዚህን የአማርኛ ፊደላት አብዛኞቻችሁ በጣም ብዙ ናቸው፣ ለመያዝ ያስቸግራሉ። እንዲሁም ደግሞ ፊደላትን ካወቅን በኋላ ስለ ቅርጻቸው በጣም እንቸገራለን። ቅርጻቸውን እያንዳንዱ 77 ቤተሰብ ስላለው ወይም ብዙ ስለሆኑ እንዴት እንያዛቸው እያላችሁ በቴክስት እያናገራችሁ ልጆች አላችሁ። ስለዚህ አሁን በዋናነት እንዴት አድርጋችሁ እነዚህ ሙሉ የአማርኛ ፊደላት ከድምጻቸው አንጻር ከቅርጻቸው ወይም ደግሞ ተመሳሳይ ድምጾች እንዴት አድርጋችሁ እንደምትይዙ ማሳያችሁ ይሆናል። ስለዚህ እናንተ የሚጠበቅባችሁ ከመጀመሪያው እስከ መጨረሻው ሳትሰለችሁ ትምህርቱን መከታተል ነው። ከዛ በተጨማሪ ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ሳብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑን። ያ ማለት በማንኛውም ትምህርታዊ ቪዲዮ በምንለቅበት ሰዓት በሰዓቱ እንዲደርሳችሁ ይሆናል ማለት ነው። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። እንግዲህ በአማርኛ ፊደል ውስጥ የመጀመሪያው ሀ ነው። እንግዲህ ከሀ እስከ ፐ ያሉ 34ቱንም ፊደሎች ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። አሁን በዋናነት እነዚህን ስለ ቅርጻቸውና ስለ ድምጻቸው ለማውራት የመጀመሪያ ፊደላት የሚባሉትን እንትን ካልሆላችሁ በኋላ ካሳየኋችሁ በኋላ ስለ ሁለተኛ፣ ስለ ሶስተኛ፣ ስለ አራተኛ እንዲሁም ደግሞ እነዚህን ፊደሎች በተያያዥነት በቀላሉ እንዴት እንደምትይዟቸው አሳያችኋለሁ። ተከታተሉኝ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ። እንግዲህ እነዚህ በአማርኛ ፊደል ውስጥ የመጀመሪያ ፊደላት ይባላሉ ማለት ነው። ከዛ ሁለተኛ ቤተሰቦች አሏቸው፣ ቀጥሎ ሶስተኛ ቤተሰቦች አሏቸው፣ ቀጥሎ አራተኛ ቤተሰቦች አሏቸው፣ ከዛ 5፣ 6 እያለ እስከ 7ኛ ቤተሰቦቻቸው ይሄዳሉ ማለት ነው። አሁን በዋናነት እነዚህን ፊደላት ከያዛችሁ በኋላ ስለ ሁለተኛ ቤተሰቦቻቸው ማውራት እንችላለን። ግን ይህንን ከአንደኛ ቤተሰቦቻቸውን ብቻ ስንጠራ ተመሳሳይ ድምፅ ያለው ፊደል ሰምታችኋል። ለምሳሌ ሀሀ የሚል፣ ሰሰ የሚል፣ አአ የሚል፣ ጸጸ የሚል የተለያዩ ድምጾች ሰምታችኋል። አሁን እነዚህ ድምጻቸው ሲደራረብ እንዴ ስንት ሀ ነው ያለ፣ ስንት ሰ ነው ያለ፣ ስንት ጸ ነው ያለ የሚለው ጥያቄ እንዳይሆንባችሁ ሀ የሚባል ፊደል በቅርጽ የተለያየ በድምጽ ግን ተመሳሳይ 3 ፊደሎች አሉ። በቅርጽ የተለያዩ በድምጽ ግን ተመሳሳይ እነዛ ይቺ ሀ ትባላለች፣ ሀሌታ ሀ። ይችኛዋ ሀመር ሀ ትባላለች። እንግዲህ ሀ የሚል ድምጽ አላት ማለት ነው። ይችም ሀ፣ ይችም ሀ። ሌላኛዋ ሀ ደግሞ ብዙሃኑ ሀ በመባል የምታወቀዋ ይቺ ባለ አንድ እግር ብቻ ያላት ሀ ናት። ስለዚህ ይቺ ሀ፣ ሌላኛዋ ይቺ ሀ እና ይቺ ሀ የሚል ድምፅ አላቸው። በቅርጽ እንዳሳየኋችሁ እንደምታዩት የተለያዩ ናቸው። ሌላኛው ደግሞ ሰ የሚባል ፊደል ሰ። እንግዲህ ሰ 2 ሰ የሚባሉ ተመሳሳይ ድምፅ ያላቸው በቅርጽ ግን የሚለያዩ ፊደሎች አሉ። ይሄው ይቺ ሰ፣ ይቺም ሰ ትባላለች። ንጉሱ ሰ እና እሳቱ ሰ በመባል ይታወቃሉ። ብዙ ጊዜ ግን በድምፅ ተመሳሳይ ናቸው። ይቺም ሰ፣ ይቺም ሰ ይባላሉ። ሌላኛው እንደዚሁ በቅርጽ የተለያየ በድምፅ ተመሳሳይ ፊደል ያለው አ ነው። አ ይሄ አልፋው አ ይባላል። ይሄ ደግሞ አይኑ አ በመባል ይታወቃል። ስለዚህ ይችም አ፣ ይችም አ በመባል ይታወቃል። ይሄው አ፣ ይችኛዋ አ።
ሌላ በቅርጽ የተለያዩ በድምፅ ተመሳሳይ ጸ ነው። ጸ ይኸው ጸሎቱ ጸ እና ፀሐዩ ጸ በመባል የሚታወቁ ሁለት ፊደሎች አሉ። ይችም ጸ ይችም ጸ ይባላሉ። ስለዚህ አሁን ድምፁ ተመሳሳይ ነው። በጣም ብዙ ተመሳሳይ ፊደል አለ። አንድ ሀ ቢይዝ ሌላ ምናምን እያላችሁ የምትቸገሩ ልጆች ሀ የሚባል 3 ፊደል እንዳለ አየን። ጸ የሚባሉ ደግሞ ሁለት ቅርጽ ያላቸው የተለያየ ቅርጽ ያላቸው ተመሳሳይ ድምፅ ያላቸው እነዚህን ያዙ። ጸ ጸ። ሌላ አ አ እንግዲህ አልፋው አ እና አይኑ አ ይህ ዜሮ እና ይሄ አ። ስለዚህ ሁለት ስንት ፊደል አየን? የጸ እና የአ ፊደል። ሌላ ቀጣይ የሀ ፊደል ይኸው ሀ 3 ሀዎች እዚያ ሰ ደግሞ ሁለት ሰ 3 ሀ 2 ጸ እና 2 አ የሚባሉ ፊደሎች አሉ። እሱን ልድገምላችሁ አንዴ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ። ስለዚህ የመጀመሪያ ፊደላት እንደዚህ ከያዛችሁ በኋላ አሁን ስለ ቀጣይ ቅርጻቸውና ድምጻቸው ማውራት እንችላለን። እንግዲህ በዋናነት ቅርጻቸው እንግዲህ የአማርኛ ፊደላት በእግር የሌላቸው ወይም ወደታች የተዘረጋ መስመር የሌላቸው፣ ባለ አንድ እግር፣ ባለ ሁለት እግር ወይም ደግሞ ባለ 3 እግር ተብሎ ይከፈላሉ። ለምሳሌ እግር አልቦ ወይም እግር የሌላቸው የሚባሉ ፊደሎች እነዚህ የምታዩቸው ለምሳሌ ሀ፣ መ፣ ሰ፣ ረ ስታዩት ወደታች የተዘረጋ ምንም አይነት መስመር ወይም እግር የሚባል ነገር የለውም። ባለ ሁለት እግር ከሚባሉት መካከል ለምሳሌ ለ፣ ሰ እና ሌሎቹ እንደዚህ ሁለት መስመር ወደታች የተዘረጋ ያላቸው ባለ ሁለት እግር በመባል ይታወቃሉ። እንዲሁም ደግሞ ባለ 3 እግር ሀ፣ ይችኛዋ ሀ ወይም ሀመር ሀ በመባል የምትታወቀዋ፣ ይህ የምታዩት የውሸ፣ እነዚህ ነበ ባለ ሁለት እግር ፊደላት ናቸው። ባለ አንድ እግር ፊደላት የሚባሉት ደግሞ ቀ፣ ተ፣ ቸ፣ ሀ እነዚህ የምታዩቸው አንዳንድ መስመር ብቻ ወደታች የቆመ ወይም ቀጥታ መስመር ከላይ ወደታች የተዘረጋ መስመር ያላቸው ባለ አንድ እግር ይባላሉ። ሁለት መስመር ወደታች የተዘረጋ ነገር ያላቸው ባለ ሁለት እግር ይባላሉ። 3 መስመር ወደታች የተዘረጋ ያላቸው ደግሞ ባለ 3 እግር ይባላሉ። አሁን በዋናነት እግር አልቦ የሚባሉት ፊደላት በተመሳሳይ ሁኔታ ቅርጻቸውን ከአንደኛ እስከ 7ኛ ቤተሰቦች በተያያዥነት ባለው ሁኔታ ሲቀይሩ እናያለን። ባለ 2 እግርና ባለ 3 እግር ፊደላት ደግሞ ተያያዥነት ባለው ሁኔታ እንግዲህ ያ ማለት ለምሳሌ ሁለተኛ ቤተሰቦቻቸው ጋር ብንመጣ ሁሉም ፊደል ከጎን ጎኑ ላይ ይኖረዋል። አሁን እሱን መጀመሪያ እንይና እንግዲህ ይህን ያህል ሃይላይት ካየን ለምሳሌ 4ኛ ላይ እነዚህ ፊደላት በምን አይነት ባለ 2 እግር እንዴት ነው የሚቀይረው፣ ባለ 1 እግር እንዴት ነው የሚቀይረው ቅርጹን፣ ባለ 3 እግር እንዴት ነው የሚቀይረው የሚለውን ደግሞ እናያለን ማለት ነው። አሁን በዋናነት ሁለተኛ ቤተሰቦቻቸው ልጥራላችሁና አሁን በቅርጻቸውን በዋናነት እናንተ የምትይዙት ከጎናቸው ላይ አግድም መስመር እንዳለው ቅርጻቸውን በቀላሉ ምንም በማያወዛግብ ሁኔታ እናንተን ግራ በማያጋባ ሁኔታ በቀላሉ ከጎኑ ላይ የምታዩት ነጥብ ወይም አግድም መስመር አለው። ስለ ድምጻቸው ደግሞ ኡ የሚል የጋራ ድምጽ አላቸው። እሱን እየጠራን እንይ። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ኡ፣ ው፣ ዙ፣
ዡ ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ ፉ ፑ። እንግዲህ ከመጀመሪያው ከሀ ቤተሰብ እስከ ፐ ቤተሰቦች ሁለተኛ ፊደላትን ጠራሁላችሁ። እንደሰማችሁት ኡ የሚል ድምፅ ሁሎቹም ጋር ለምሳሌ ፑ፣ ጹ፣ ጹ፣ ፑ፣ ጩ እያለ ሲጠራ ድምፁ እንግዲህ ኡ የሚል በእንደዚህ ስንጠራ ኡ የሚል የሆነ አናባቢ እንዳለው ትረዳላችሁ። እንግዲህ በቀላሉ ከዛ በተጨማሪ ደግሞ ሁሎችም ፊደላት እንደምታዩት ተጎነ ጎናቸው ላይ አግድም አግድም መስመር እንዳለው፣ ስለዚህ የጎኑ ላይ አግድም መስመር በዚህ መንገድ ተቀጥሎበት ወይም ተጨምሮበት ካያችሁት ማንኛውም ፊደል የሆነ ፊደል ሁለተኛ ቤተሰቡ ነው ብላችሁ እንግዲህ ወይም የሀ ወይም የለ ወይም የሰ ወይም የሸ የማንኛውም አማርኛ ፊደል ውስጥ ላለ ለአንዱ ሁለተኛ ቤተሰቡ ይሆናል ብላችሁ ማረጋገጥ ትችላላችሁ ማለት ነው። ስለ ሶስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እንግዲህ አሁን ሶስተኛ ቤተሰቦቻቸው ጋር በዋናነት ባለ እግር አልቦ የሚባሉት ወይም እግር የሌላቸው ፊደላት የሚባሉት እግር ተቀጥሎ እንደዚህ ሸፈፍ እያለ ወይም ደግሞ በዚህ መንገድ ተጨማሪ ነገር ይጨመርበታል። ይኸው የምታዩት ነገር ማለት ነው። እግር ያላቸው ደግሞ ባለ አንድ እግር ወይም ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በቀኝ በኩል ካለው እግራቸው ላይ እንደዚህ ሸፋፋ ነገር ይጨመርባቸዋል። ለምሳሌ እዩዋቸው። እነ ሊ እነ ሂ። አሁን ሊ ባለ ሁለት እግር ናት፣ ሂ ደግሞ ባለ ሶስት እግር ናት። ግን በውጭ በኩል ካለው እግራቸው ላይ ነው ሸፋፋ የጨመሩት። እነ የሀ ቤተሰብ ደግሞ ይሄ እግር አልነበረውም፣ ይሄው እግርና ጫማ። እንግዲህ ልዩነቱ ከዚህ ጋር ላይ የምታዩት ወደ ተጨማሪ እግር ነገር ተጨመረበት፣ ከዚያ እንደዚህ ሸፋፋ ተጨመረበት። ይሄው እነሰ ስታዩት እግር ነገር ተጨመረበት፣ ሸፋፋ ነገር። ሌሎቹ ግን እግር ስለነበራቸው እግር ብቻ ነው የተጨመረባቸው ማለት ነው። ስለዚህ አሁን በዋናነት ቀለል አድርጋችሁ ልትይዙት የሚገባው ተጨማሪ ሸፋፋ ነገር ወይም ደግሞ እንደዚህ የተንሻፈፈ ነገር ከእግራቸው ላይ እንዳለው ብቻ ብትይዙ እንኳ ራሱ በቀላሉ ትረዱታላችሁ ማለት ነው። ከዛ በተጨማሪ ስለ ድምጻቸው ወይም ድምጻቸው ደግሞ ምን አይነት ተያያዥነት አለው የሚለውን ልትለዩት የምትችሉ ደግሞ ኢ የሚል ድምፅ አለው። ኢ እሱንን እየጠራን እንየው። ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቪ ፒ ቺ ሂ ኒ ኚ ኢ ኪ ሂ ኢ ዊ ዚ ዢ ይ ዲ ጂ ጊ ጲ ጪ ጲ ጺ ጺ ፊ ፒ። እንግዲህ አሁን ከሀ እስከ ፐ ቤተሰብ ወይም ከመጀመሪያው ከሀሌታ ሀ እስከ ፐ ቤተሰቦች ሶስተኛ ቤተሰቦቻቸውን ጠራን። ኢ የሚል ድምፅ እንዳለው አያችሁ። ከዛ በተጨማሪ ደግሞ ባለ ሁለት እግርም ይሁን ባለ ሶስት እግርም ይሁን ባለ አንድ እግርም ይሁን እግር አልቦም ይሁን እግር ተጨምሮለት እግር አልቦ የሚባሉት እነዚህ በቀይ የጻፍኳቸው ናቸው። ሁሎችም እግር ተጨምሮላቸው ይሄው በምታዩት መንገድ ሸፋፋ ነገር ተደረገላቸው። እነዚህ የፈና የረ ፊደሎች ደግሞ በራሳቸው ሁኔታ ቅርጻቸውን ሲቀይሩ እናያለን። ለምሳሌ እዚህ ጋር ሶስተኛ ፊደል ላይ ያው የሆነ ቆለፍ ያለ ነገር አላት፣ ግን እንደ እነዚህ በቅርጽ ለየት ስለምትል በራሷ ነው ቅርጿን የቀየረችው። ሁለተኛ ቤተሰቡም ጋር ስታዩት ሌሎቹ ከጎነ ጎናቸው ላይ ነው አግድም መስመር የሚጨመርባቸው። የፈ ቤተሰብ ግን ከዚህ ጋር ነው ፉ ይኸው በምታዩት ቅርጽ ነው የቀየረችው። የረ ቤተሰብም ጋር ስታዩት እንደዛ ነው። እንግዲህ ረና ፈ የተወሰነ ልዩነት አላቸው። ሌሎቹ ግን ካለምንም የሚያጠራጥር ሁኔታ ሁለተኛ ቤተሰብ ከሆነ ከጎኑ ላይ አግድም መስመር ይኖረዋል። ሶስተኛ ቤተሰብ ከሆነ ሸፋፋ ነገር ወይም ደግሞ ተጨማሪ ከእግሩ ላይ የምታዩት አይነት ቅጽል ይኖረዋል። አጨማመሩ ቢለያይም ያ ማለት
እግር አልቦ ከሆኑ የምታዩት ዝም ብሎ ከምንም ላይ አይቀጠልም። ሸፋፋ ነገር የተወሰነ ወደታች ወረድ ይላል። የሆነ እግር ተጨምሮ ከዛ ወደ ጎን ማጣመም ነው። እግር ያላቸው ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግር ከሆኑ ደግሞ ካለው እግራቸው ላይ ጠማማ መጨመር። ለምሳሌ የለቤተሰብን ሊ፣ ሂ፣ ሲ ስታዩ ከዚህ ጋር ባለ 1 እግር የሆኑት እነተ ስታዩ ደግሞ አንድ እግራቸውን ብቻ ሆኖ ያን እግራቸውን ወደዚህ ያጣመዋል። ፒ፣ ቺ፣ ሂ ይኸው እዚህ ጋር ቂ። እነዚህ ባለ 1 እግር የሚባሉ ፊደሎች ናቸው በአረንጓዴ የጻፍኳቸው። ስለዚህ በዛ መንገድ በቀላሉ መረዳት ትችላላችሁ። ከዛ ቀጥሎ ወደ አራተኛ ቤተሰቦቻቸው ስወስዳችሁ የፊደላት አራተኛ ቤተሰብ ደግሞ ባለ 2 እግር ወይም ባለ 3 እግር ከሆኑ በግራ በኩል ያለ እግራቸው ያጥራል። በግራ በኩል ያለው እግራቸው ባለ 2 እግር ወይም ባለ 3 እግር ከሆኑ እግር አልቦ ከሆኑ ወይም ደግሞ እግር የሌላቸው ፊደላት ከሆኑ እንደምታዩት እግር ብቻ ነው የሚጨመርላቸው። እግር አልቦ ወይም እግር ወደታች የተዘረጋ እግር ከሌላቸው ለምሳሌ ሀ አለች አይደል? ይችን ሀ ስታዩት ምንም ወደታች የተሰመረ ምንም አይነት መስመር የለም ማለት ወደታች ቋሚ መስመር የለም። ወደ ላይ እነዚህን ጣት የመሰሉ ነገሮች ታያላችሁ። ለምሳሌ ለሰ ግን እነዚህ ፊደላት አራተኛ ላይ ሲመጡ ይሄን ነገር እየጨመሩ ነው የመጡት። ያው ረ እንደተለመደው በራሷ ቅርጽ እንደዚህ ጠመዝመዝ ያለ ነገር ቅርጿን ቀየረች። ባለ 2 እግር ወይም ባለ 3 እግር የሆኑ ፊደላት ደግሞ በዚህ በኩል ያለውን አንድ እግር ብቻ እስከሚቀራቸው ድረስ ያሳጥራሉ። ለምሳሌ ሀሌታ ሀመር ውሃ የምትባለዋ 3 እግር አላት። 2 እግሯ አጥሮ ይሄው አንድ እግር ብቻ እስከሚቀራት እንትናለች። እዚህ ጋር ሰና ለ በዚህ በኩል ያለውን እግራቸውን አሳጠሩ። ባለ 1 እግር ፊደላት የሚባሉት ደግሞ አራተኛ ላይ ስንመጣ ወደዚህ ማጣመም እዩዋቸው። ነቃ፣ ታ፣ ቻ፣ ሀ ወደ አንድ በኩል ነው የተጣመሙት። ስለዚህ በቀላሉ እንደዚህ አድርጋችሁ መያዝ ትችላላችሁ። መጀመሪያ የፊደላትን ቅርጽ እግር የሌላቸው ባለ 2 እግር፣ ባለ 3 እግር፣ ባለ 1 እግር መሆናቸውን ታዩና እንዴት እንደሚቀይሩ ሁለተኛ ሶስተኛ ላይ በቀላሉ በዛ መረዳት ትችላላችሁ። ከዛ ውጭ የፊደላት አራተኛ ቤተሰቦቻቸው አ የሚል ድምፅ አላቸው። ሁሎቹም አ የሚል ድምፅ አላቸው። ያ ማለት እሱን እየጠራን የምናይ ይሆናል ማለት ነው። እዛ ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ፣ ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ፣ ሀ፣ ና፣ ኛ፣ አ፣ ካ፣ ሀ፣ አ፣ ዋ፣ ዛ፣ ዣ፣ ያ፣ ዳ፣ ጃ፣ ጋ፣ ጣ፣ ጫ፣ ጳ፣ ጻ፣ ጻ፣ ፋ፣ ፓ። እንግዲህ ይህን ካያችሁ ባለ 1 እግሩ ወደ ግራ በኩል ማጣመም፣ ባለ 2 እግር፣ ባለ 3 እግር በግራ በኩል ያለ እግር ማሳጠር፣ እግራ የሌላቸውን ደግሞ እግር ብቻ ወደታች ሳብ እያደረጉ መጨመር ለአራተኛ ፊደላት ባህሪ። ከዛ ቀጥሎ የምንሄደው ወደ 5ኛ ቤተሰቦቻቸው ነው። እንግዲህ 5ኛ ቤተሰቦቻቸው ደግሞ በድምፅም በቅርጽም ምን ያመሳስላቸዋል የሚለውን ስናይ በቅርጽ ስናይ ሁሎቹም ከእግራቸው ላይ የተቆለፈ ነገር አለው። እንግዲህ እንዴት ነው ሁሎቹም ጋር ይህንን የተቆለፈ ወይም ቀለበት ወይም ዜሮ ነገር የምንጨምረው ስንል እግር ላላቸው 1 እግርም 2 እግርም ወይም 3 እግርም ላላቸው ፊደላት ካላቸው እግር ላይ በቀኝ በኩል በውጭ በኩል ተጨማሪ ቀለበት እንጨምራለን። ለምሳሌ የለ ቤተሰብ 2 እግር አለው። ከአንድ እግሩ ከቀኝ እግሩ ላይ በውጭ በኩል ቀለበት ተጨመረበት። የዚህኛው ሀ ወይም ሀመር ውሃ የሚባለው ቤተሰብ ደግሞ 3 እግር አለው። ከ3ቱ እግር በውጭ በኩል ያለው በቀኝ በኩል ካለው እግር ላይ ቀለበት ተጨመረበት። እነዚህ እግር አልቦ የሚባሉት ደግሞ እንግዲህ ከአራተኛ ላይ እግር ብቻ ነበረ ሳብ እየተደረገ የተጨመረላቸው። ከዛ ከተጨመረ እግራቸው ላይ ቀለበት መጨመር። እንግዲህ ከዚህ ላይ ከማ ከሚባለው የአራተኛ ቤተሰቡ ፊደል ላይ ቀለበት ብትጨምሩበት ወይም ደግሞ የተቆለፈ ነገር እንደዚህ ቁልፍ ብታረጉት ማን ይሆናል ማለት ነው? የፊደሉ 5ኛ ፊደል ይሆናል። ሜ ይሆናል። ይሄው ሳ ሴ ይሆናል። እንግዲህ ይሄ ሬ ነው።
የምታዩት እንግዲህ የረ ቤተሰቦች ብዙ ጊዜ ከመጀመሪያው እስከ መጨረሻውም ስናያቸው በራሳቸው ነው እየቀየሩ የመጡት። እንግዲህ ሴ ያው ካለው እግሩ ላይ ነው የሚጨምረው። ባለ አንድ እግርም ከሆነ እዛው ካለው እግሩ ላይ ቀለበት ይጨምራል። ስለዚህ አምስተኛ የሆኑ ፊደላት ሁሎችም ምን አላቸው? የተቆለፈ ወይም ቀለበት ወይም ደግሞ የምታዩት ዜሮ ነገር ከግራ እግራቸው ላይ በቀኝ በኩል በውጭ በኩል ይኖረዋል። ስለ ቅርጻቸው ይህን ያህል ካልነ ድምጻቸው ደግሞ ሁሎቹም ጋር ኤ የሚል አናባቢ ሲጋሩ እንሰማለን። እሱን ደግሞ እየጠራን በዛውም እንግዲህ ምን አይነት ቅርጽና ምን አይነት ልዩነት እንዳላቸው ስለ ድምጻቸውም በቀላሉ መረዳት እንችላለን። አሁን አብራችሁኝ ከኔ ጋር የፊደላትን ስም ጥሩ፣ ቅርጻቸውንም እስከ መጨረሻው ተከታተሉ። ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ቬ፣ ቴ፣ ቼ፣ ሄ፣ ኔ፣ ኜ፣ ኤ፣ ኬ፣ ሄ፣ ኤ፣ ዌ፣ ዜ፣ ዤ፣ ዬ፣ ዴ፣ ጄ፣ ጌ፣ ጤ፣ ጬ፣ ጴ፣ ፄ፣ ፄ፣ ፌ፣ ፔ። አሁን እንግዲህ ድምጻቸው ኤ እንደሚል አይታችኋል። ከመጀመሪያው እስከ መጨረሻው ደግሞ ይህ ቀለበት እንዳለ ወይም ደግሞ በቀኝ በኩል በውጭ በኩል ካለው እግራቸው ላይ ቀለበት እንዳለ ይቺ ጨ የምትባለው ሁሎቹም እግራቸው ላይ ከሁሉም እግሮቿ ላይ ቀለበት ስላላት እንግዲህ ከዛ ለየት ባለው በኩል ተጨማሪ ትርፍ የሚመስል ቀለበት ከጎኗ ላይ ጨምራለች። አምስተኛ ቤተሰቧ። ሌሎቹ ግን ካለው እግራቸው ላይ ባዶ ስለነበር ቀለበት ስላልነበረው እየጨመሩ ቅርጻቸውን ቀይረዋል። ስድስተኛ ቤተሰቦቻቸው ጋር እንሂድ። አሁን እዛ ደጋ ደግሞ እንግዲህ ቅርጻቸው ጋር ስናይ ቅርጻቸው እያንዳንዱ በተለያየ መንገድ ቅርጻቸውን ይቀይራሉ። ለምሳሌ ህ የምታዩት ከዚህ ጋር በዚህ በኩል ካለው ወደ ላይ ከተቃናው መስመር ላይ የተወሰነ የተሰበር ያለ ወይም ደግሞ ዝግዛግ ነገር አለው። ል ደግሞ የሆነ ቀለበት በውስጡ በኩል ጨመረ። ህ ከዚህ ጋር ላይ የሆነ ቅርንጫፍ ነገር ጨመረ። ም ደግሞ በዚህ በኩል ይኸው የምታዩት ነገር። ስለዚህ አሁን ከዚህ ጋር ስናየው እያንዳንዱን ብናየው አንዱ ከአንዱ ጋር በቅርጽ ሁኔታ ተያያዥነት የለውም። ስለዚህ እነዚህን ፊደላት እየጻፋችሁ እየደጋገማችሁ እየጠራችሁ መለማመድ የግድ ይላል ማለት ነው። ምክንያቱም እንደ አምስተኛ ፊደሎች ቀለበት አላቸው፣ ወይም ደግሞ እንደ አራተኛ ፊደሎች በግራ በኩል ያለ እግራቸው ያጥራል፣ እግር ይጨመራል፣ ወደ ግራ ይጣመማል ብዬ ልነግራችሁ አልችልም። ወይም ደግሞ እንደ ሶስተኛ ፊደሎች እግራቸው ወደ አንድ በኩል ይንሻፈፋል። እንደ ሁለተኛ ፊደሎች ከጎናቸው ከመሀል ጎናቸው ላይ ወይም ደግሞ በጎናቸው በኩል አግድም መስመር ይጨመራል ማለት አይቻልም እንደዛ። ምክንያቱም አንዱ ከአንዱ በተለያየ መንገድ ቅርጻቸውን እየቀየሩ እያየናቸው ስለሆነ እነዚህ እያንዳንዳቸውን እየጻፋችሁ ትለማመዳላችሁ። ድምጻቸው ግን ተያያዥነት አለው። ቅርጻቸው ነው እንጂ ድምጻቸው በሚገባ ተያያዥነት አለው። እሱ የሚል ድምጽ አለው። እሱን ደግሞ አብረን እንጥራ። አብራችሁኝ ጥሩ፣ ተለማመዱ። ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ቭ፣ ት፣ ች፣ ህ፣ ን፣ ኝ፣ እ፣ ክ፣ ህ፣ እ፣ ው፣ ዝ፣ ዥ፣ ይ፣ ድ፣ ጅ፣ ግ፣ ጥ፣ ጭ፣ ጵ፣ ጽ፣ ፅ፣ ፍ፣ ፕ። እንግዲህ አሁን ስድስተኛ ቤተሰቦቻቸውን የፊደላትን የአማርኛ ፊደላትን ስድስተኛ ቤተሰቦቻቸውን በዚህ መንገድ ጠራን። አሁን ሰባተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ቅርጻቸው እንዲሁም ደግሞ ድምጻቸው በምን መንገድ ተያያዥነት አለው ካል
እንደተለመደው የፊደላት ቅርጽ እግር የሌላቸው ወይም ወደታች የተዘረጋ መስመር የሌላቸው፣ ሁለት መስመር ወይም ሁለት እግር ወይም ሶስት እግር ወደታች የተዘረጋ ያላቸው ባለ ሁለት እግር ወይም ባለ ሶስት እግር ፊደላት፣ እንዲሁም ደግሞ አንድ መስመር ብቻ ወደታች የተዘረጋ ባለ አንድ እግር ፊደላት እያልን እያየን ነበር። ከዚህ ሰባተኛ ወይም የመጨረሻው ቤተሰቦቻቸው ጋር ስንመጣ ባለ ሁለት እግር የሆኑ ፊደላት በቀኝ በኩል ወይም የምታዩት የፊት እግራቸው ብላችሁ መያዝ ትችላላችሁ። በዛ በኩል በቀኝ በኩል ያለው እግራቸው ያጥራል። ልክ አራተኛ ቤተሰቦቻቸው ጋር በግራ በኩል እንዳልነው በምታዩት በኩል እንግዲህ በዚህኛው አቅጣጫ በኩል የሁሎቹም ባለ ሁለት እግር ወይም ባለ ሶስት እግር ፊደላት የሆኑ ሆሄዎች በዚህ መንገድ እግራቸው ሲያጥር አይተናል። ሰባተኛ ጋር ስንመጣ ደግሞ በዚህ ሳይዳቸውን መቀየር ወይም የሚያጥረውን እግራቸውን መቀየር። ስለዚህ ሰባተኛና አራተኛ ባለ ሁለት እግርና ባለ ሶስት እግር ፊደላት በተቃራኒ በኩል ያለውን እግራቸውን ማሳጠር ነው በቀላሉ። በእግር አልቦ የሚባሉት ፊደላት ደግሞ ቅርጻቸው ልክ እንደ ስድስተኛ ቤተሰቦቻቸው በየራሳቸው ቅርጻቸውን ይቀይራሉ። ስድስተኛ ላይ የፊደላት ቅርጽ ተያያዥነት የለውም እያልኳቸው ነበር። እነዚህ እግር አልቦ የሚባሉ ፊደላት ሰባተኛ ላይ መጥተው በዛ መንገድ ነው የሚሄዱት። ባለ አንድ እግር ፊደላት ከአናታቸው ላይ ቀለበት ለምሳሌ ይሄው ከቀ የሚባለው ቆ፣ የተ ቤተሰብ ሄውቶ፣ የቸ ቤተሰብ ቾ፣ የዚህኛው ሀ ቤተሰብ ሆ እያለ ስናያቸው ከአናታቸው ላይ የተቆለፈ ወይም ቀለበት ነገር እንግዲህ ከአናታቸው ላይ የሆነ ዜሮ ዜሮ ነገር ይጨምራሉ። እነሱ እነማን ናቸው? አንድ እግር ያላቸው አንድ መስመር ብቻ ወደታች ተዘርግቶ የሚታዩ ፊደላት ሁሎቹም ባይሆኑ እንግዲህ ከነዚህ መካከል ነገ፣ ነየ ከአናታቸው ላይ ቀለበት አያደርጉም። ሌሎቹ ግን በዚህ መንገድ ነው የምትሚሉ። ስለዚህ በቀላሉ አብዛኞቹን ፊደላት በዚህ መንገድ በቀላሉ ለመሸምደድ ስለ ቅርጻቸው በጣም ሳትጨናነቁ በዚህ መንገድ መያዝ ትችላላችሁ ማለት ነው። ድምጻቸውን ደግሞ ከሰማን ኦ የሚል ከመጀመሪያው እስከ መጨረሻው ኦ የሚል ድምጽ እንደሚጋሩ ወይም ደግሞ ጎልቶ ያልወጣ አናባቢ የጋራ የሚጋሩት እንዳለ እንረዳለን። ስለዚህ እሱን ነገር አብራችሁ እየጠራችሁ አረጋግጡ ወይም ቸክ አድርጉ። በዛውም ደግሞ ስላጠራራቸው በስርዓት ትለማመዳላችሁ ማለት ነው። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ሆ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ኦ፣ ዎ፣ ዞ፣ ዦ፣ ዮ፣ ዶ፣ ጆ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ፣ ጾ፣ ፎ፣ ፖ። ስለዚህ ሰባተኛ ፊደሎች በዚህ መንገድ ድምጻቸው እንደሆነ አየን ማለት ነው። እናንተ በዛሬው ዝግጅታችን መያዝ የሚገባችሁ ሞክሸ ሆሄያት ወይም ደግሞ ተመሳሳይ ድምጽ ያላቸው ፊደላት እንዳሉ፣ እነዛ ሞክሸ ሆሄያት ወይም ተመሳሳይ ድምጽ ያላቸው ፊደላት ደግሞ የሀ ቤተሰቦች ሶስት የተለያየ ቅርጽ ያላቸው የሀ ቤተሰቦች ሀሌታ ውሃ፣ ሀመር ውሃ እና ብዙሃን ውሃ በመባል የሚታወቁ ሶስት የተለያየ ቅርጽ ያላቸው ግን በተመሳሳይ ድምጽ ያላቸው ፊደሎች እንዳሉ፣ ከዛ በተጨማሪ ደግሞ ሁለት ሰ ተብለው የሚጠሩ ፊደላት እንዳሉ፣ በቅርጽ የተለያዩ በድምጽ ግን ተመሳሳይ የሆኑ ንጉሱ ሰ እና እሳቱ ሰ በመባል የሚታወቁ ፊደሎች ናቸው። ሰ ተብለው እንደሚጠሩ፣ እዛ ውጭ ሁለት አ የሚባሉ ተመሳሳይ ድምጽ ያላቸው ግን በቅርጽ የተለያዩ ፊደሎች እንዳሉ፣ ይኸው አልፋው አ እና አይኑ አ የሚባሉ ፊደሎች እንዳሉ፣ ከዛ በተጨማሪ ደግሞ ሁለት ጸ የሚባሉ ፊደሎች እንዳሉ፣ ጸሎቱ ጸ እና ፀሐዩ ጸ በመባል የሚታወቁ ፊደሎች ናቸው። እንግዲህ እናንተ በዋናነት ተመሳሳይ ድምጽ እንዳላቸው መያዝ ነው። ውክልናቸው ከሌ ከሌ ተብለው ቢጠሩ እሱ አይደለም። ከዛ ውጭ ደግሞ እናንተ ቅርጻቸውን ለመያዝ እነዚህን የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው ኡ የሚል የጋራ ድምጽ እንዳላቸው ሁ፣ ሉ፣ ሁ፣ ሙ፣ ሱ እያለ እንደሚሄድ
ከዛ በተጨማሪ ከጎናቸው ላይ የሁሎችም አግድም አግድም መስመር እንዳለው። ሶስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ኢ የሚል የጋራ ድምፅ እንዳላቸው። ከዛ በተጨማሪ ደግሞ ከእግራቸው ላይ እንግዲህ ወደ አንድ በኩል ሸፈፍ ሸፈፍ ያለ እንዳለው። አራተኛ ቤተሰቦቻቸው ጋር ስንመጣ እግር አልቦዎች እግር እግር እንደሚጨመርላቸው ወይም እግር የሌላቸው ፊደሎች እግር እግር ወደ ታች እንደሚጨመርላቸው። ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ ደግሞ አንድ እግር ብቻ እስከሚቀራቸው በግራ በኩል ያለውን እግራቸውን እንደሚያሳጥሩ። ባለ አንድ እግር ከሆኑ እግራቸውን ወደ ግራ እንደሚያጣምሙ። አምስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ሁሎቹም ከእግራቸው ላይ በቀኝ በኩል በውጭ በኩል ቀለበት ወይም የተቆለፈ ወይም ደግሞ 00 የምትሉት ብቻ የምታዩትን አይነት ቅርጽ እንዳለው በቀላሉ መያዝ ትችላላችሁ። ከዚያ በተጨማሪ ኤ የሚል የጋራ ድምፅ እንዳላቸው። ስድስተኛ ቤተሰቦች ደግሞ ቅርጻቸውን በተለያየ ሁኔታ ቢቀይሩም ድምጻቸው ግን የሚል የጋራ ድምፅ እንዳላቸው ህ ል ህ ም ስ ር ስ እያለ በሚል ድምፅ እንደሚሄዱ። ሰባተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ባለ ሁለት እግር ወይም ባለ ሶስት እግር ሆሄች ከሆኑ ወይም ባለ ሁለት እግር ወይም ባለ ሶስት እግር ከሁለት አንዱ ከሆኑ ማለት ነው በቀኝ በኩል ያለ እግራቸው እንደሚያጥር። እንግዲህ ከዚህ ጋር በግራ በኩል እንዳልነ ከዚህ ጋር በቀኝ በኩል። ባለ አንድ እግር ከሆኑ ደግሞ ካናታቸው ላይ ቀለበት ወይም 0 እንደሚኖረው። እግር አልቦ ወይም እግር የሌላቸው ከሆኑ ግን ልክ ስድስተኛ ላይ በተለያየ ሁኔታ ይቀይራሉ እንዳልኋቸው። ሰባተኛ ላይም የራሳቸውን በተለያየ ሁኔታ ሲቀይሩ እንደሚታዩ ይህንን በቀላሉ ተረድታችሁ ፊደላትን እየደጋገማችሁ እየጻፋችሁ ካነበባችኋቸው ካጠናችኋቸው በእርግጠኝነት በቀላሉ ትይዛችኋላችሁ ማለት ነው። እንግዲህ ይህን እያደረጋችሁ በቀላሉ ደግሞ መረዳት ያቃታችሁ ልጆች እኛ የሀሁ ለሁሉም የኦንላይን ትምህርት ቤቶች 24 ሰዓት ተማሪዎችን እየተቀበልን እያስተማርን ስለሆነ በማንኛውም ሰዓት እናንተን በሚመቻችሁ ሰዓት ስልካችሁን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም በቀጥታ መስመርም ቴክስት ብታደርጉልን ሀይ ብትሉን ብትደውሉልን ሁኔታዎችን አመቻችተን እናንተን በሚመቻችሁ ሰዓት ትምህርታችሁን እንድትማሩ እናደርጋለን። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።